በህይወት ዘመኔ እኔ አብሬሽና ሩታን እስካወኳቸው ጊዜ ጀምሮ አብሬሽ ሰውን እንደዚህ ጠልቶ አይቼም ሰምቼም አላውቅም። ሩታን ምን ያህል እንደጠላት ከዚህ ቪዲዮ ማረጋገጥ እንችላለን። ቤተሰብ እንዴት እንደጠላት እንዴት እንደደበረችው ካሁን በኋላ አለ እኔና ሄርሜላ አንድ ላይ የምንኖርበት አጋጣሚ እንኳን ባይኖር ሄርሜላን ባላገባት ከሄርሜላ ቀለበቱ እንኳን ባይፈጸም ባላደርግ ኖሮ እንኳን ሩታ ጋር መቼም ፈጽሞ አልሆንም ብሏል። ይሄን ቪዲዮ አይተን እንመለስና የራሳችንን ሐሳብ እንሰጣለን። አንድ ደግሞ ማመንና ማረጋገጥ ያለብህ ነገር ቢኖር እኔ ሄርሜላ ባትኖር ራሱ ከሄርሜላ ጋር ቀለበት ባላረግ ራሱ ብቻዬን ብሆን ራሱ ሩታን ዳግመኛ እኔ ላገባትም አብሬያትም ልኖር አልችልም። ይሄንን አረጋግጠ ለአእምሮህ ንገረው። በቃ ማንም ባይኖር ድጋሚ ከሩታ ጋር ግን የተጋብቼ የምኖር ሰው አይደለሁኝም። ስለዚህ ይሄንን ደግሞ ከተረዳኸኝ አንደርስታንድ ካደረከኝ ከዚህ በኋላ በእንደዚህ አይነት ርዕስ እኔ እናንተ መጨቃጨቅም ማውራትም ተገቢ አይደለም። ሰላም እንዴት ናችሁ? ወደ ቻናሌ ቤተሰቦች ዛሬም በአዲስ ቪዲዮ ተመልሰን መጥተናል። እንዴት ናችሁ? እኔ እግዚአብሔር ይመስገን በጣም ደህና ነኝ። እናንተም በያላችሁበት የዓለም ዳርቻ ሰላማችሁ ብዝት ይበልልኝ። ኪሳችሁ ሞልቶ አካውንታችሁ ሞልቶ እናንተ ጤናማ ሆናችሁ ሰላም ሆናችሁ ሀገራችሁ ምድራችሁ ሰላም ሆና ለእናት ሀገራችሁ እግዚአብሔር አምላክ እንዲያበቃችሁ የሁል ጊዜ ምኞቴ ነው። ይህን ቻናል ሰብስክራይብ ያላደረጋችሁ እስካሁን አሁንም ሰብስክራይብ ማድረግ ትችላላችሁ። ይህን ቪዲዮ ጀምሮ ደግሞ ሁላችሁም ላይክ ያደርጋችሁ ለብሶ እንዲደርስ አድርጉልኝ። ሀሳብ አስተያየታችሁን ኮሜንት ላይ አስቀምጡልኝ። እኔ ሩታን አብርሽ እንዲጠልቷት ቤተሰብ አይቼ አላውቅም። በቃ አይቼ ስለማል እኔ ደነገጥኩኝ። ትላንት ከፍሬን ጋር የሰራው ቪዲዮ አይቼ ድንግጥ ነው ያልኩት እግዚአብሔርን። ምክንያቱም አንድ ቀን እንደዛ ብሎ አውርቶ አይቼ ስለማላቅ ማለት ነው። በቃ ደብረዋለች። ሰሞኑን ከሷ ጋር የሚሰራቸው ቪዲዮዎች እሷ መታ እንትን ስትል የሚያሳያቸው አክቶች በቃ በጣም እንደሰለቸችው እንደደበረችው ከሷ ጋር መሆን እንደማይፈልግ በቃ ከሩታ ጋር ያለው ነገር እንዳበቃ እያየን ነው ቤተሰብ። በቃ አብቅቶለታል ማለት እንችላለን። ብዙ ሞከርን፣ ብዙ ጣርን። ሩታና አብርሽ አንድ ላይ እንዲሆኑ ያላደረግነው ነገር የለም፣ ያልጣርነው ጥረት የለም። ኢቭን ማለት ነው የአዲስ አበባ በሄድኩበት ሰዓት ካሜራ ላይ አልታየም፣ ካሜራ ላይ አልገባውም እንጂ ቤታቸው ድረስ ሄጄ ሁለቱን አስቀምጬ ብዙ ነገር ተናግሬያለሁ፣ ብዙ ነገር አውርቻለሁ። ያ ነገር ወደ ካሜራ እንዲወጣም ፐብሊክ ላይ እንዲወጣ ስላልፈለኩ ነው ብዙ ነገሮችን ያላደረኩት እንጂ አብርሽንም ሩታንም ሰብስቤ በጣም ብዙ ነገሮችን ያወሩት ቤተሰብ ሁለቱም ባሉበት ይሄ ነገር ልክ አይደለም። እንዲህ በቃ እኔ ያላደረኩትን ነገር ጠይቁኝ እስቲ። ቪዲዮ በመስራት በጣም ብዙ ቪዲዮችን ሰርቻለሁ። በአካል ደግሞ በቤት አዲስ አበባ በሄድኩበት ሰዓት ሁለቱን ቁጭ ብዬ አድርጌ አውርቻቸው መክሬያቸው ያለውን ነገር በሰፊው አውርቼ ምናምን ሩታንም አውርቻት አብርሽንም ያለውን ክፍተት አውርቼ በጣም ብዙ ነገሮችን ለማስተካከል ሞክሬ ነበር። አብርሽ ግን እንደዚህ ቆርጦለት አይቼ እኔ አላውቅም። እንዲደብረው አይቼ አላውቅም። ቤተሰብ ምን ሊሆን እንደሚችል አላውቅም። ምክንያቱም ከዚህ በኋላ እኔ አንድ ላይ ይሆናሉ ብዬ በጭራሽ ምጠብቅ አይደለም። አሁን ላይ በቃ ወጥቶለታል አብርሽ። ፍላጎት ደግሞ ከአንድ በኩል ብቻ ከሆነ እንደማይሆን ከኔም ልትማሩ ትችላላችሁ። እኔ ለሄርሜላ ያለኝ ፍቅር ለሄርሜላ ያለኝ ስሜት ታውቃላችሁ። ፍላጎቱ ከኔ ጋር ብቻ ስለሆነ ግን ማለት ያ ነገር ሊቀጥል አልቻለም፣ ያ ነገር ሊዘልቅ አልቻለም፣ ያ ነገር አንድ ስቴፕ እንኳን መራመድ አልቻለም። ፍላጎት ከአንድ ወገን ብቻ ሲሆን ግንኙነትም ቢሆን አይቀጥልም፣ አይዘልቅም ማለት ነው። እና ሩታ በቃ የራስሽን ህይወት ጀምሪ፣ የራስሽን ህይወት ኑሪ። እንዴ መበጥበጥ ይብቃሽ። በቃ የሰውን ህይወት መበጥበጥ ይብቃሽ ሩታዬ። በቃ ይብቃሽ። ሰው ሁሉ ጥልት ታደረገሽ እኮ፣ ሰው ሁሉ ገፋሽ። እቺ ነጭናጫ፣ እቺ ጨቅጫቃ፣ እቺ ነገረኛ ያለሽ እንዴ። ትላንትም ልዑሌን ለአንተ ጥዬ ሄዳለሁ፣ ወደ ውጭ ሀገር ልሄድ ነው፣ ወደ ሌላ ሀገር ልሄድ። ያንቺ ውጭ ሀገር አልቅም እንዴ? ቆይ ወይ አንዴ ሄደሽ አለማገላግይንም እስቲ። ሜር ሰው እኮ አያወራም እንደዚህ አይለፈልፍም። ብዙ ሄደሽ አሳይን በቃ። ፕሮሰስ ከሆነ እኮ ፕሮሰሱ ቢያንስ የተወሰነ ጊዜ ይፈጃል አይደል? አንቺ ወደ ውጭ ሀገር የምትሄጂ ቢሆን ኖሮ ፕሮሰስ ጀመረሽ ቢሆን ኖሮ ያን ፕሮሰስ ፌል እንዳያደርግ ብለሽ ብርሽ እንዳያባክን ብለሽ እንኳን ዝም ብለሽ ሄደሽ ትመለሻለሽ። ያ ነገር ያደረግሽም አይደለም። ሆም ብለሽ አብርሽን ለመበጥበጥ አብርሽ ጋር ለመነዛነስ ሁሌም ነገር ለመፈለግ ያደረግሻለሽ ነገር አቁሚ፣ ረፊ ሩታ። ያስጠላል በቃ በጣም ይደብራል ሩታ። በጣም ያስጠላል። ብዙ ጊዜ ካንቺ ጎን ቆሜያለሁ፣ ብዙ ጊዜ ላንቺ ተከራክሬያለሁ፣ ብዙ ጊዜ ላንቺ ጠበቃ ቆሜያለሁ። አሁን ያደረግሻለሽው ነገር ግን ይደብራል፣ ያስጠላል። በጣም ይደብር።
በጣም ሼም የሆነ ነገር ነው ያደረግሻለሽ። ካንቺ የሚጠበቅ ነገር አለ ያደረግሻለሽ። አቁሚ፣ እረፊ። አብርሽ አልፈልግሽም ብሎሻል። ከሱ ህይወት ውጪ በቃ። ልጁ በሰላም ህይወቱን ይምራበት፣ በሰላም በጤና ህይወቱን ይምራበት። እየመጣሽ ሁሌ አጨቅጭቂ፣ ሁሌ ነገር አትፈልጊ። ያስጠላል ሩታ፣ ይደብራል። እንደ ትልቅ ሰው ሁኚ እንጂ ወልደሻል እኮ አንቺ ሕፃን ልጅ አይደለሽ። የልጅ እናት እኮ ነሽ፣ ትልቅ ሰው ነሽ። እንደ ትልቅ ሰው አስቢ፣ እንደ ትልቅ ሰው ሁኚ። ትልቅ ሰው የሚያደርገውን ነገር አድርጊ፣ አገናዝቢ እንጂ ግራ ቀኙን ተመልከች እንጂ ዝም ብለሽ የመጣልሽን ነገር ብቻ አታውሪ። ዝም ብለሽ የመጣልሽን ነገር ብቻ አታድርጊ። እንደ ትልቅ ሰው አክታ እንኳን አድርጊ። አብርሽ የተረጋጋበት ሰዓት፣ አብርሽ ልቦና በገዛበት ሰዓት አንቺ እንደዚህ ትሆኛለሽ ሩታ? እንዴ ከአንድ ወር ከሁለት ወር በፊት እኮ ውጭ ሀገር ሄዳለሁ በለሽ አብደሽ አብርሽ አትይጅም ብሎ እንትን ብሎሽ ነበር። የዛን ሰዓት ወይዘሮቹ አልተቀያየሩም? አሁን ላይ ወይዘሮ ልክ ስላልሆነ የሚሄድበት አካባቢ ወይዘሮ ልክ ስላልሆነ ለልጄም ደግሞ አየሩ ይጋጭበታል፣ ይታመምብኛል፣ ለዛ አንተ ጋር ይሁን እሺ ብሎሽ እንደማይቀበል ታውቂያለሽ። መጀመሪያም ሩታዬ ታውቂያለሽ፣ ልቦናሽ ያውቀዋል፣ ጭንቅላትሽ ያውቀዋል፣ በደንብ አድርገሽ ታውቂያለሽ። ይሄን ነገር እሺ ብሎ የኔን ሐሳብ እንደማይቀበል እንደማይስማማበት በደንብ ታውቂያለሽ። ሆን ብለሽ ግን ነገር እየፈለግሽ ነው። ሆን ብለሽ ግን ጭቅጭቅን እየፈለግሽ ነው። ያ ደግሞ ልክ አይደለም ሩታ። ያኔ ኩሉ ሰደው ብሎ አንድ ቀን እንኳን እዛ እንኳን ይቀርና አንቺ እዛው አዲስ አበባ ሆነሽ አዲስ አበባ አንድ ቤት እንኳን ሲወስደው እንዴት ሪ እንዳልሽ እንዴት እንዳበርሽ እናውቃለን። አሁን አንቺ ወደ ውጭ ሀገር ልትሄጂ ነው። አብርሽ ጋር ልጁ እንዲሆን በጭራሽ እንደማትፈልግ ያውቃሉ። የሆነ ነገር አስበሽ የሆነ ነገር አቅደሽ የሆነ ተንኮል ውስጥ ለመክተት ልጁን ወጥወር ውስጥ ለመክተት አስበሽ ነው ያደረግሽ ያለሽው ነገር። ምን ያደርጋል በዚህ ልክ ተንኮል ማሰብ ሩታ? አብርሽን ተንኮል ውስጥ ለመክተት አሁንም የሆነ ወጥመድ ውስጥ ለመክተት እያደረግሽ ያለሽው ነገር ነው። አቁሚ፣ እረፊ ሩታ። በቃ ይበቃሻል ካሁን በኋላ። እኛ ካንቺ ስንቆም እኮ ካንቺ ጋር ስንቆም ሩታ እኛ እህታችን ናት፣ ጠንካራ እህታችን ናት የምንለው እንድትበረቺ ስለምንፈልግ ነው። ልጅሽን ለብቻሽን ያሳደግሽ ስለሆንሽ እንድትበረቺ እንድትጠነክሪ ስለምንፈልግ ነው። ብቸኝነት እንዳይሰማሽ ነው። ያ ደግሞ ብቸኝነት እንዳንሰማሽ ያደረግናቸው ነገሮች እንደዛ አይነት ስሜት እንዳይሰማሽ ብለን ያደረግናቸው ነገሮች ወደ ሌላ ነገር የሚከቱሽ ሆነ ግን እንድታሪፍ እንፈልጋለን። ወደ ሌላ ተንኮል፣ ቂም፣ በቀል ብለሽ ምናምን ታስቢ ከሆነ እንድታቆሚ እንፈልጋለሁ። ምክንያቱም ይሄ ጥሩ ነገር ስላልሆነ፣ ላንቺም ጥሩ ነገር ስላልሆነ። ሩታ ለምን እንዴት እናገራታለህ? ሩታ እንዲህ ለምን ትላታለህ? እናገራታለሁ፣ ቤተሰብ እናገራታለሁ። መናገር ያለብኝ ፊት ለፊት ነው መጥቼ የምናገረው። አላጎበድድም ብዬቻለሁ። ነው ነገር ላደርገልኝ አላጎበድድም፣ አላሸረግድም። እኔ እውነት ከሆነ ግን እውነት መስሎ የሚሰማኝን ነገር ፊት ለፊት ነው ወጥቼ የማወራው። ለዛም ቅር የሚላችሁ ሰዎች ካላችሁ ቅር ይበላችሁ። ምንም ማመጣው ነገር የለም። ምንም ከዚህ ሌላ አቋሚ የምቀይርበት ነገር የለም። ያደረገች ያለችው ነገር ልክ አይደለም። አቁሚ ነው ያልኳት። ማቆም ካለባት ታቁም። አለበዛ የራሷን ህይወት ትምራ፣ የራሷን ህይወት ትኑርበት። አብርሽ ተዋት አይደል? በቃ የራስሽን ህይወት ኑሪ፣ ፈቅጄልሻለሁ። የፍቺ ወረቀቱን ቅድሚያ አንቺ ነሽ አመጣሽው። አሁን ላይ ደግሞ አንቺ ነሽ መጥተሽ የምጨቀጭቅኝ። በቃ እኔ እኮ ትችሻለሁ። የራስሽን ህይወት እንድትኖሪ ለቅቄሻለሁ። ነፃ ሆነሽ ፈታ ብለሽ ኑሪ የራስሽን ህይወት አለ። የራሷን ህይወት መኖር ካልቻለች ግን ጥፋተኛዋ ሩታ ናት። ጥፋቱ ያለው ሩታ ጋር ነው። አብርሽና ሜሪን የጎተተች መታ የሰውን ትዳር መበጠበጥ ከሆነ የሰውን ፕሮግራም መበጠበጥ ከሆነ የሰውን ህይወት ለመበጥበጥ ጭቅጭቅ ንዝንዝን መትፈጥር ከሆነ ጥፋቱ የሩታ ነው። ይሄን ደጋግሜ እናገራለሁ። ይሄን ደግሞ እንደ እንትን የምታዩ ሰዎች ካላችሁ፣ እንደ ሌላ ነገር የምታዩ ሰዎች ካላችሁ ደግሞ የራሳችሁ ጉዳይ፣ እሱ አይመለከተኝም። ምክንያቱም ልክ የሆነ ነገር እየሰራች ስላልሆነ ማለት ነው። ሌላ ተንኮል አስበሽ አብርሽ ሌላ ተንኮል አስበሽ የአብርሽ ህይወት እንዳይቃና አብርሽ ህይወቱ ሰላም እንዳይሆን ያስበሽ ከሆነ ያ ነገር ያደረግሻለሽ ነገር አቁሚ ሩታ፣ አቁሚ በቃ። ኤፍሬም እኮ ካንቺ ጎን ቆም አይደል? ነገሮችን ለማስተካከል ካንቺ ጎን ቆም እኮ። ያ ትልቅ ነገር እኮ ነው። አንቺ እንዳይደብርሽ፣ አንቺ ብቸኝነት እንዳይሰማሽ፣ ኢቭን በዓልን ሄዶ ካንቺ ጋር ሳለፈ እኮ ኤፍሬም ወንድሙ፣ የስጋ ወንድሙ፣ የአብርሽ የስጋ ወንድም ለአንቺ ጥሩ ስሜት እንዲሰማሽ፣ አንቺ ሌላ ነገር ውስጥ እንዳትገቢ በጥሩ መንፈስ በዓል እንድታከብሪ ካንቺ ጋር ከበረልሽ። ቢያንስ ለኤፍሬም ብለሽ አትወይም ነገሮችን ለምንድነው ንዝንዙስ ምገቢው? አንቺ ሌላ ነገሩ ሰው ሁሉ እንዲጠላሽ የምታደርጊው ለምንድን ነው? ተንኮል፣ ክፋት፣
ይሄ በቀል ምናምን የሚባሉ መጥፎ ነገሮች ጭንቅላትሽ ላይ የሚመጡት ለምንድን ነው? ለምን አታይም? በጣም ሼም የሚያስስራ ይሰረሻለሽ። በጣም የሚደብር አሳፋሪ ተግባር ነው እያደረግሽ ያለሽው። አቁሚ፣ እረፊ ሩታ። ይሄ መንገድ አያዛልቅሽም፣ ረጅም መንገድ አያስኬድሽም። ሰው ሁሉ ጠልቶ ጥግ እንዲያስቀምጥሽ ነው የሚያደርግሽ። ሩታ ንግስታችን፣ ሩታ እንትናችን ብሎ የሚያወሩት ሁሉ ለአንቺ ነው። በቃ አንቺ ጥሩ ነገር ልትሰሪ ነው። አንቺ ሌላ መጥፎ ስሜት እንዳይሰማሽ፣ አንቺ ሌላ ነገር ውስጥ እንዳትገቢ ነው። አሁን ላይ በተራሩ ስላልሆነሽ ብቻሽን ልጅሽን ያሳደግሽ ነው አለሽ። በቃ ጥሩ ነገር እንዲሰማሽ ነው ሩታዬ። እኔም እኮ ከጎንሽ ሁሌም እኮ ጥሩ ነገር እንዲሰማሽ። ግን ደግሞ መጥፎ ነገሮችን ስታደርጊ እግዚአብሔር እንኳን የማይወዳቸውን መጥፎ ነገሮች ስታደርጊ፣ ይሄ ቂም የሚባሉ ነገሮችን፣ የጥላቻ የሚባሉ ነገሮችን ስታደርጊ እቃወምሻለሁ ሩታ። ካንቺ ጎን አልቆምም በዚህ አይነት ሁኔታ። ጥሩ ነገሮችን ብቻ ለማድረግ ሞክሪ። የድሮዋን ሩታ ነው የምንፈልገው እኛ። የድሮዋን ሩታ ነው ማየት የምንፈልገው ሚዲያው ላይ። የድሮ ጠንካራ ሩታ ነው ማየት የምፈልገው። ማትነዛነዘው፣ ማትጨቃጭቀው፣ ፍቅርን ብቻ የምታሳየነ ሩታ ነው ማየት የምፈልገው። በቃ እሷን ነው ማየት የናፈኩት እኔ ሩታ እንጂ ሌላ ተራ ነገሮች አንቺን የማልጠብቅበት ወረርሽብኝ። በጣም ነው ወረርሽብኝ ሩታ። አንቺን ከምጠብቅሽ ካስቀመጥኩሽ ከፍታ በታች ነው የሆንሽብኝ። በጣም ነው ወረርሽብኝ ሩታ። የምታደርጋቸው ነገሮች፣ የምትሰሪያቸው ድርጊቶች፣ የምታደርጋቸው ያንዳንዱ ስቴፖችሽ ተንኮልን፣ ቂምን፣ በቀልን ያሰበ ነገር ነው ያደርግሻለሽ። ያ ደግሞ አያዛልቅሽም ሩታ። እንኳን ከአብርሃም ጋር ከኛ ጋር እንኳን አያዛልቅሽም ይሄ ነገርሽ። እና ቤተሰብ ያው እኔ በጣም ሩታ ሰሞኑን ያደረገች ያለችው ነገር በጣም የደበረኝ ስለሆነ፣ ምክንያቱም እህቴ በእንዲህ አይነት ተግባር ውስጥ ሆና ስትመላለስ ማየት ስለማልፈልግ ማለት ነው። እስቲ እናንተን ሐሳብ ኮሜንት ላይ አስቀምጡልኝ። ዛሬ ቪዲዮአችን እኔን ይመስላል። ሐሳባችሁን ደግሞ ኮሜንት ላይ አስቀምጡልኝ። በጣም ነው የምወዳችሁ፣ በጣም ነው የማከብራችሁ። በያላችሁበት ያለ ምላርቻ ሁሉ ሰላማችሁ ብዝት ይበል። በጤና ኑሩልኝ። በቀጣይ በሌላ ባሪ ቪዲዮ እስክንገናኝ ድረስ መልካም ጊዜ እንላችሁ። የዛይ ሰው ይበለን። ቴንክ ዩ